ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በሱ ቸርነት ወደፊታችሁ መጥቻለሁ። የጀመርነውን ትምህርት ዛሬ እንጨርሳለን። እየተማረን ያለነው ትምህርት እንግዲህ ስለ ሕማማቱ ሳምንት ነው። በሕማማቱ ሳምንት የተካሄዱ ነገሮችን እንግዲህ ሕማማት የሚለውን ቃል እኛ በተለይ የወንጌላውያን አብያተ ክርስቲያናት ወይንም የወንጌላውያን አማኞች አንጠቀምበትም፣ ግን ቃሉ መጽሐፍ ቅዱሳዊ ነው። በሐዋርያት ሥራ ምዕራፍ 1 ላይ ታገኙታላችሁ። እንግዲህ የሕማማቱ ሳምንት ማለት የጌታችን የኢየሱስ ክርስቶስ የስቃዩ ሳምንት፣ ተላልፎ የተሰጠበት ሳምንት፣ የሞተበት የተቀበረበት ሳምንት ማለት ነው። በዚያ በሕማማቱ ሳምንት ከሰኞ ጀምሮ እስከ እሁድ ያሉት እና እንደገና እስከሚቀጥለው እሁድ እስከ ዳግማ ትንሣኤ ያሉት ቀኖች ለጌታችን ለኢየሱስ ክርስቶስ የስቃይ ጊዜ ነበረ። በተለይ ከሞት እስኪነሳ ያለበት ጊዜ ማለት ነው። በዚያች ሳምንት ውስጥ በተለይ ከሮብ ጀምሮ ምን ተካሂዶ ነበረ በምንልበት ጊዜ ጸሎተ ሐሙስ ተካሂዷል። ጸሎተ ሐሙስ እንደምታውቁት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር ብቻ ከ12ቱ ሐዋርያት ጋር ብቻ እራት የበላበት የጌታን እራት የወሰደበት እንደገና በጣም ብዙ ታላላቅ ነገሮች ተካሂደዋል። በተለይ በጸሎተ ሐሙስ 26 ነገሮች ተካሂደዋል ብዬ አስተምሬያለሁ። ውስጥ ገብታችሁ ልታዩት ትችላላችሁ። በሁለተኛ ከዛ ከጸሎተ ሐሙስ ቀጥሎ ተነስቶ የሄደው ወዴት ነው? በምሽት ሰዓት ወደ ጌቴሰማኒ ነው የሄደው። 3 ሰዓት ሙሉ እየደነገጠ እያለቀሰ እየተጨነቀ እየተከዘ የደም ላብ እያላበው በደረቱ ተደፍቶ 3 ሰዓት ሙሉ አባቶ ፈቃድ ቢሆን ጽዋ በቃ መስቀሉ እንዳስፈራው እንዳስደነገጠው በቃ ይሄንን እኔ አልችልም ጌታ ሆይ፣ ነገር ግን ደግሞ ለዚህ ነገር ነው የመጣሁትና ፈቃድ ቢሆን ይህ ጽዋ ከኔ ይለፍ እያለ ለ3 ሰዓት ሙሉ እንዳማጠ በዚያ በምጥ ውስጥ የተካሄዱትን ነገሮች ደግሞ በዝርዝር ተመልክተናል። ደግሞ ከዛ ፊቱን ወደ ኢየሩሳሌም አቀና የሚል ደግሞ ተመለከትን። ፊቱን ወደ ኢየሩሳሌም አቀና። እንግዲህ ሞት እንደሚጠብቀው እያወቀ እንደሚሰቀል፣ እንደሚገደል፣ እንደሚቀበር እያወቀ ሳይፈራ ሳይሸሽ ሐሳቡን ሳይቀይር ተነስቶ ወደ ኢየሩሳሌም ሄዶ መስዋዕት ሲሆን ሲገደል እሱን ደግሞ በዝርዝር ተመልክተናል። ከዛ የሚቀጥለው በአራተኛ ደግሞ የተመለከትነው ሆሳዕና የሚለውን ነው። እንግዲህ ሆሳዕና ባለፈው ጊዜ በደንብ በዝርዝር ተናግሬ ያለሁኝ። የመጀመሪያውን ክፍል በምንነጋገርበት ጊዜ ሆሳዕና የሚለው ቃል ነግሬያችኋለሁ። አረማይክ ቃል ነው፣ የአረማይክ ቃል ነው። አሁን አድን የሚል ቃል ነው። ስለዚህ ህዝቡ በባርነት ውስጥ ስለነበሩ ምን የሚል ነው የተናገሩትኝ? ሆሳዕና ብለው እየጮሁ አሁን አድንን። ለምን እንደዛ አሉ? ኢየሱስ ክርስቶስ በመጣበት ጊዜ እስራኤል በሮም ቀኝ ግዛት እየተገዛች ስለነበረ ህልውናዋን አታ፣ ሀገርነቷን አታ፣ ህዝቡ በከባድ ባርነት ውስጥ ስለነበረ መሲሁ እንዲያድናቸው፣ ነፃ እንዲያወጣቸው፣ ተዋግቶ ድል ነስቶ ነፃ እንዲያወጣቸው ሲጮሁ የተመለከትንበት ነው። እንግዲህ በዚያ በሆሳዕና ቀን 4 ነገሮች ሆነዋል እና ሁለቱን ተመልክተናል። አንደኛው ምንድን ነው? ህዝቡ ሁሉ ሆ ብሎ ወጥቶ የዘንባባ ዝንጣፊ በአህያዋ ውርንጭላ ላይ እያነጠፈ ሆሳዕና እያለ ሲጮህ፣ አሁን አድን እያለ ሲጮህ፣ እንግዲህ ዘንባባ የልምላሜ የድል እንደገና ደግሞ የዘላለም ህይወት ምሳሌ ነው ብለን ተነጋግረናል። በደንብ በዝርዝር ከእግዚአብሔር ቃል አንስተን ተነጋግረናል። ሁለተኛ ደግሞ ንጉሱ በአህያ ውርንጭላ ላይ መጣ። ንጉስ ነው ግን በአህያ ውርንጭላ ላይ። የሚገርም ነው። ማንኛውም ንጉስ በአህያ ውርንጭላ ላይ ሊመጣ አይችልም። ንጉሶች እንደምታውቁትኝ እንግዲህ በአስፈሪ ሰረገላዎች፣ በአስፈሪ ፈረሶች፣ ያውም በሰለጠኑ በቃ ሲታዩ በደለቡ በሚያስፈሩ ፈረሶች ነው የሚመጡት። እሱ ግን ንጉስ ነው ግን በአህያ። የሚያሳየው ምንድን ነው ወገኖች? ወይ ንጉስ ሆኖ በአህያ መምጣቱ ትህትናውን ነው የሚያሳየው። ትሁቱ ንጉስ ነው ወገኖች ወይ። ነገር ግን ተመልሶ ሲመጣ በአህያ እንደማይመጣ በአስፈሪ ፈረሶች እንደሚመጣ ደግሞ የእግዚአብሔር ቃል ይናገራል። ራዕይ ምዕራፍ 19 እንመለከተዋለን።
ቃሉን አንብና እንጸልያለን ማለት ነው። ስለዚህ ሁለቱን አይተናል። የዘንባባውን ዝንጣፊ አይተናል። መሬት ላይ የተነጠፈበትን ምሳሌውን ምክንያቱን ተመልክተናል። ከዛ ደግሞ የአህያይቱን ምሳሌና ምክንያቱን ተነጋግረናል። ዛሬ የቀሩትን ሁለቱን እንመለከታለን። በዮሐንስ ወንጌል ምዕራፍ 12 ቁጥር 12 ጀምሮ ያለውን ቃል አነባለሁኝ። በማግስቱም ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ፣ በማግስቱ የሚለው ትናንትና አልዓዛርን ከሞት ስላስነሳ ብዙ ነገር ተካሂዶ ነበረ። ታውቁታላችሁ። ምዕራፍ 11 ላይ አልዓዛርን አስነስቶታል። ምዕራፍ 12 ማለት ነው በማግስቱ የሚለው። ስለዚህ ሕዝቡ ወደ ኢየሩሳሌም እንደሚመጣ ኢየሱስ ክርስቶስን ሲያውቁ በቃ ይሄማ መሲህ ነፃ ሊያወጣን ነው፣ በቃ ንጉሳችን ነው፣ ከሮም ነፃ የሮምን መንግስት ገልብጦ ነፃ ሊያወጣን ነው ብለው የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮኹ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ዘካርያስ 9:9 ይሄ ትንቢት ተጽፏል። በአህያ ውርንጭላ ላይ ሆኖ ንጉሥሽ ይመጣል የሚለው ቃል ማለት ያ ትንቢት ሊፈጸም ነው። ኢየሱስ በአህያ ውርንጭላ ሆኖ አግኝቶ በእርሱ ተቀመጠ ይላል። ደቀ መዛሙርቱም ይህንን ነገር በመጀመሪያ አላስተዋሉም። ነገር ግን ኢየሱስ ከከበረ በኋላ በዚያን ጊዜ ይህ ስለ እርሱ እንደተጻፈ ይህንንም እንዳደረጉለት ትዝ አላቸው። እንኳን ሕዝቡ እነሱም አላስተዋሉም፣ እየነገራቸው አላስተዋሉም። ኋላ ከሞት ከተነሳ በኋላ ነው አስተዋሉ የሚለው። እንጸልያለን። ስምህ የተባረከ ይሁን። እናመሰግንሃለን። ቃልህን አስተምረን። ከሁሉ የማንሰው ልጅህን እኔን አስበኝ። በጌታችን በኢየሱስ ክርስቶስ ስም አሜን። እንግዲህ እንደነገርኳችሁ የዘንባባ ዝንጣፊ የሚደረግላቸው ነገስታቶች በጦርነት ገለው ድል ነስተው አባረው አሸንፈው ሲመጡ ዘንባባ ይነጠፍላቸውና በእስራኤል በዓል ድል አድርጋችኋል፣ እናንተ ሂሮ ናችሁ፣ እናንተ አሸንፋችኋል ነው የሚባሉት። ኢየሱስ ግን ገሎ ሳይሆን ሞቶ ነው ነፃ ሊያወጣን የመጣው። ጌታ የተመሰገነ ነው። ይሄ ደግሞ ማንም ያላደረገው ነው። ኢየሱስ ብቻ ነው ይህንን ያደረገው። ሁሉ ሰው ወገኖች ወይ ይሄንን ሊረዳ ይገባል። በጣም ብዙዎቻችን ጡንቻችንን ለማሳየት ከኔ ጀምሮ በጣም ብዙ ነገር እናደርጋለን። በጣም የሚገርማችሁ ሁሉን እንደምንችል ነው የምናስበው። እኔ እችላለሁ፣ ግን ወገኖቼ ወይ ልንገራችሁ፣ አንችልም። ችሎ እንኳን አልችልም ያለ ጌታችን ኢየሱስ ክርስቶስ ነው። እኔ እንግዲህ የማገለግለውም የምቆመውም በምህረቱ በቸርነቱ ስለተደገፍኩ ነው። በምህረቱ ቁሜ እኔ እንዴት እችላለሁ ማለት እችላለሁ? አልችልም ወገኖች። እሱ እየቻለ አልችልም ካለ እኔ አልችልም። ምክንያቱም ያለሁት በሱ ምህረት ስለሆነ። እሱ በአህያ ውርንጭላ ላይ ንጉሱ ትሁቱ ሆኖ በአህያ ውርንጭላ ላይ ተቀምጦ ከመጣ እኔ ደግሞ ከዛ ባነሰ ከወረደ በታች ከሆነ ነገር ላይ ነው መቀመጥ ያለብን። ሊነግረን የመጣው ነገር ቀላል ነገር አይደለም። ንጉስ ነኝ፣ እችላለሁ፣ የሚያቅተኝ የለም፣ ነገር ግን ዝቅ ብዬ እመጣለሁ ነው እያስተማረን ያለው። የሆሳዕና መልእክት ይሄ ነው። ሆሳዕና ማለት ደረትን መንፋት ወይንም ደረትን መገልበጥ አይደለም ወገኖች፣ ዝቅ ማለት ነው። ያውም እየቻለ መጽሐፍ ቅዱስ ሲናገር ሳኦል በዳዊት ላይ ጦር ወረወረ ይላል የእግዚአብሔር ቃል። ዳዊት ይችል ነበረ፣ ከግድግዳው ላይ ነቅሎ ሳኦልን መምታት ይችል ነበረ። ምክንያቱም በወንጭፍ ጎልያድን ግንባሩን ብሎ የጣለ ነው። እየቻለ ዘወር ብሎ ሄደ ይላል። እየቻለ እኛ ብንችል ምን እናደርግ ነበረ? ኢየሱስም እየቻለ ወገኖች ሆይ ምን አደረገ? አላደረገም። ጥፋት አላደረገም። በአህያ ውርንጭላ ላይ መሆን። ታዲያ ይሄንን ንጉሥ ስናስብ ኢየሱስን እንዴት ነው የምናስበው ካልን፣ ትሁቱ መሪ፣ ትሁቱ የሰላም ንጉሥ፣ ትሁቱ መሲህ ነው። ጌታ የተመሰገነ ንጉሥ ነው፣ ግን በአህያ ውርንጭላ፣ በአህያ እንኳን አለ በሙሉ አህያ በውርንጭላ ነው የመጣው። ትሁቱ መሲህ ማለት ነው። ጌታ የተመሰገነው። ሶስተኛ ቃሉ ራሱ ሆሳዕና የሚለው ቃል አምላኬ አምላኬ ወደ አንተ እጮሃለሁ፣ አድነኝ፣ ጠብቀኝ፣ ከልለኝ ማለት ነው። ባጭሩ ሲተረጉሙት ምን ይላሉ? አሁን አድን ማለት ነው። ሆሳዕና ማለት ነግሬያችኋለሁ፣ የአረማይክ
ቃል ነው። አሁን አድን ማለት ነው። ሆሳዕና ማለት ትናንትና አይደለም፣ ዛሬ አይደለም፣ አሁን አድን፣ አሁን አድነኝ፣ አሁን ድረስልኝ ማለት ነው። እዚህ ላይ እንግዲህ በጣም የሚገርማችሁ የህዝቡን ሲቃ ልታዩት ትችላላችሁ። ነገ፣ በኋላ፣ ዛሬ አይደለም። ምን አይነት ሲቃ ውስጥ እንደሆኑ ልትመለከቱ ትችላላችሁ። አሁን ነው የሚሉት ሲጮሁ፣ አሁን አድነን። የእግዚአብሔር ቃል ዘጸአት ምዕራፍ 1 ላይ እስራኤላውያን በብዙ መከራ ውስጥ በብዙ ባርነት ውስጥ ስለነበሩ ምን አሉ? ወደ እግዚአብሔር ጮሁ ይላልኝ። ጩኸታቸውም ወደ እግዚአብሔር ገባ ይላል፣ ወደ ጸባኦት። የህዝቡ ጩኸት ካሉበት ባርነት እንዲያድናቸው ነው። አሁን ከገባንበት ባርነት አድነን ነው። እነሱ የፈለጉትና እግዚአብሔር የሚፈልገው ግን ምን ብሎ ነበር? ተለያይቶ ነበር። እግዚአብሔር ግን አሁን እንዲያድናቸው ሳይሆን ወደ ተስፋይቱ ምድር ሊያስገባቸው ነው። አሁን ማዳን ብቻ አይደለም፣ አልፎ ወደ ተስፋይቱ ምድር ወደ ከነዓን እንዲያስገባቸው ነው። ማርና ወተት ወደምታፈሰው ወደዚያች ምድር ሊያስገባቸው ነው። እዚህ ጋር ህዝቡ ደግሞ ምን ይላል? የዘንባባ ዝንጣፊ ይዘው ወጡና ምን አሉ? አሁን አድነን ሆሳዕና አሉ። ለምን? ከሮም ግዛት እባክህ ነፃ አውጣን። እየጮሁ ያሉት ከዚያ እንዲያወጣቸው ነው። እሱ ግን ለአሁን ሳይሆን የሚያድናቸው ለዘላለም ከኃጢአታቸው ሊያድናቸው ነው የመጣው። ከዚህ ከምድር ጉስቁልና ከምድር እስራት ሊያወጣቸው ብቻ ሳይሆን እሱ ከዘላለም ኃጢአት ነፃ ሊያወጣቸው ነው የመጣው። ወገኖች ጌታ የተመሰገነው። ለዚህ ነው በዮሐንስ ወንጌል ምዕራፍ 12 ቁጥር 12 እስከ 13 በሚናገርበት ጊዜ ህዝቡ ኢየሱስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የዘንባባ ዝንጣፊ ይዘው ሊቀበሉት መጡና ሆሳዕና አሉ። በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ ይላልኝ። አሁን ልታድነን ነው ብለው ምን አሉ? ጮሁ ይላል። የመጣው ሊያድነን ነው። አዎ እውነት ነው። ግን በጠበቁት መንገድ አይደለም ሊያድናቸው የመጣው። እነሱ አሁን እንዲያድናቸው ነው ካሉበት ባርነት። እሱ ግን እንደዛ አይደለም። የጠበቁት በጉልበት እንዲያድናቸው ነው። ያዳናቸው ግን በመስዋዕትነት ነው። ዋጋ ከፍሎ ነው። ልንገራችሁ፣ ንጉሱን ልንመስል ይገባል። ጉልበት፣ ኃይል ወገኖች ሆይ አቅምን መጠቀም አያስፈልግም። ንጉሱ እየቻለ ያንን አልተጠቀመም። ወገኖች ሆይ ከንጉሱ ልንማር ያስፈልጋል። እነሱ የፈለጉት ተዋግቶ ድል ነስቶ ጦርነትን አድርጎ አሸንፎ እንዲያስመልጣቸው ነው። ሀገራቸውን ነፃ እንዲያወጣ ነው። እሱ ግን የመጣው ራሱ ሞቶ መስዋዕት ሆኖ እንዲያድናቸው ነው የመጣው። እነሱ ሆሳዕና ብለው የጮሁበት ምክንያት አሁን እንዲያድናቸው ነው። እሱም ምን አላላቸውም? አልተቃወማቸውም። ግን አላወቁም። እንዴት እንደሚያድናቸው ከምን እንደሚያድናቸው አላወቁም። ጌታ ግን ያውቅ ነበረ። ጌታ የተመሰገነው። ወገኖቼ ወደ ቤታችን የገባው ንጉሥ ከምን እንደሚያድነን እንዴት እንደሚያድነን ያውቃል። ዛሬ እባክህ ወደ ቤት ግባ ልትሉት ያስፈልጋል። አንድ ንጉሥ በየዓመቱ ለአንድ ሰው ቃል ኪዳን ያደርጉ ነበረ። ለአንድ ሰው ምን ላድርግልህ እያሉ ይጠይቁ ነበረ እና አንዲት እናት ተራ ደረሳቸው። ንጉሱ ምን ላድርግልዎት ብለውታል ተብለው ተጠየቁ። እሳቸው ምን አሉ? ንጉሱ ወደ ቤቴ ይምጡ። በቃ እኔ ሌላ ምንም ነገር አልፈልግም። ንጉሱ ወደ ቤቴ እንዲመጡ ፈልጋለሁ። ወደ ንጉሱ ሄደው ሲነግሯቸው በቃ ሄዳለሁ አሉ ንጉሱ። ሴትዮዋ ቤታቸው አንድ ሳምንት የቀረው ሊወድቅ ቤታቸው። ከዛ በኋላ ሂዶ ሲጠና መንገዱ መኪና የሚያስገባ አይደለም፣ መብራት የለው። ቤታቸው በጣም ሊወድቅ የደረሰ። ንጉሱ ስለሚመጡ ተብሎ መንገዱ ተሰራ፣ መብራት ገባለት። ቤታቸው የንጉስ ማረፊያ ስለሆነ ቤቱ ተሰራ። የሚያስፈልገው ዕቃ ሁሉ ገባ፣ አማረበት። ንጉሱ ወደ ቤታቸው መጡ። እማማ አንድ ነገር ቢጠይቁ ኑሮ ያ ነገር ይፈጸምላቸው ነበር። ያ ነገር ነበር ሊሰጣቸው የነበረው። ነገር ግን ንጉሱን ስለጠየቁ በንጉሱ ውስጥ ሁሉ ነገር ተሰጣቸው ማለት ነው። ታሪክ ተለወጠ ማለት ነው። ታሪክ ተገለበጠ ማለት ነው ወገኖች ሆይ። ስለዚህ እባካችሁ ዛሬ ንጉሱ ወደ ቤታችን ኢየሱስ ይግባ። ንጉሱ ሲገባ እንዴት እንደሚያድነን ከምን እንደሚያድነን እሱ ምን ያርጋል? እሱ ያውቅ። ብቻ ንጉሱ ወደ ቤታችን ይግባ። ንጉሱ ወደ ልባችን ይግባ። ጌታ የተመሰገነው። ዛሬ እባክህ ንጉሱ ወደ ቤቴ ግባ፣ ወደ ልቤ ግባ በሉ። እሱ ሲገባ ወገኖች ሌላ ምን ሊቆም ይችላል? በሽታ ሊቆም አይችልም። ችግር ሊቆም አይችልም። ህመም ሊቆም አይችልም። ጉስቁልና ሊቆም አይችልም። ወገኖች መናፍስቶች ሊቆም አይችሉም። ንጉሱ ወደ ቤታችን ይግባ። ንጉሱ በገባበት ቦታ ሁሉ ወገኖች ሆይ ሁሉ ነገር ሙሉ ነው። ጌታ የተመሰገነው። አራተኛ ጌታችን ኢየሱስ ክርስቶስ
በአህያዋ ውርንጭላ ላይ ሆኖ ተቀምጦ ወደ ኢየሩሳሌም ሲገባ ምን የሚል ቃል ተናገረ? ሉቃስ ምዕራፍ 19 ቁጥር 41 እስከ 44 ያለውን ቃል ላንብብላችሁ። ሉቃስ ምዕራፍ 19 ቁጥር 41 እስከ 44 ተመልከቱ። ኢየሱስ ወደ ኢየሩሳሌም ሲቃረብ ከተማይቱን አይቶ አለቀሰላት፣ እንዲህ አለ፣ ለሰላምሽ የሚሆን ምን ነው አንቺ ዛሬ በተረዳሽው ኖሮ፣ አሁን ግን ከዓይንሽ ተሰውሯል። ጠላቶችሽ ዙሪያሽን ቀጥረው ሰርተው ከየአቅጣጫው ከበው አንቺን የሚያስጨንቁበት ጊዜ ይመጣልና አንቺና በቅጥርሽ ውስጥ የሚኖሩትን ልጆችሽን ከአፈር ይደባልቃሉ፣ ድንጋይ በድንጋይ ላይ አይተውም፣ የመጎብኛሽን ጊዜ አላወቅሽምና ይላል። በአህያዋ ውርንጭላ ላይ ሆኖ ልክ ወደ ኢየሩሳሌም ሊገባ ሲል ኢየሩሳሌምን ትኩር ብሎ ተመለከታትና ይህንን ቃል ተናገረ። ይህንን ቃል የተናገረው ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ነው። ሊገባ ወደ ኢየሩሳሌም አቅራቢያ ሲደርስ ነው ፊት ለፊት አያትና ይህንን ቃል ተናገረ። በጣም የሚገርመው ይሄ ትንቢት ተፈጽሟል። መቼ እንደተፈጸመ ልንገራችሁ። ያለውን ስንመለከት ምንድን ነው? አንቺ የሰላምሽ ንጉሥ መጥቶ ነበረ፣ አልተረዳሽም። ብትረጁ ጥሩ ነበረ። እንግዲህ ኢየሩሳሌም ማለት ስሟ ራሷ የሰላም ከተማ ማለት ነው። ሳሌም ማለት የሰላም ከተማ ማለት ነው ትርጉሙ። መጽሐፍ ቅዱስ ኢየሩሳሌም ከመጀመሪያው ጀምሮ የእግዚአብሔር ከተማ እንደሆነች የእግዚአብሔር ቃል ይናገራል። ትርጉሙም የሰላም ከተማ ማለት ነው። ግን ይህች የሰላም ከተማ የተባለች ወገኖች በመጽሐፍ ቅዱስ በሙሉ ስንመለከታት እስከ አሁንም ድረስ የሰላም ከተማ አይደለችም፣ የጦርነት ከተማ ናት ወገኖች። ኢየሩሳሌም እስከ አሁን በጦርነት እየታመሰች ያለች ከተማ ናት። ለዚህ ነው መዝሙረ ዳዊት 102 ቁጥር 6 ለኢየሩሳሌም ጸልዩ ተብሎ የተጻፈው። ስለዚህ ለኢየሩሳሌም መጸለይ ማለት ኢየሩሳሌም አርፋ ስለማታውቅ ማለት ነው። እና በዓለም ላይ እንደ ኢየሩሳሌም በየቀኑ ዜና ያልሆነችበት ቀን የለም። ኢየሱስ እያየ ይህንን ቃል ተናገረ። ምን እንደሚገጥማት ከፊቷ ምን እንደሚመጣ ስላወቀ ተናገረ። ስለዚህ ቆም አለና ምን አለ? ሰላምሽ የሚሆነውን ምን ነው ዛሬ በተረዳሽው አለ። ወገኖቼ ሰላም ዕቃ አይደለም። እግዚአብሔር ወርውሮ የሚሰጠው ዕቃ አይደለም። ሰላም የሰላሙ ንጉሥ ባለበት ነው። የሰላሙ ንጉሥ ሲገባ ነው ሰላም። የሰላሙን ንጉሥ ስንቀበለው፣ ስናከብረው፣ ወደ ልባችን ስንጋብዘው ነው የሰላም ሁለንተና ወደ ሕይወታችን ይመጣው። አሁን ግን እየገባ ያለውን ኢየሱስን ገና አላወቀችውም ነበረ። እነሱ ለምድር ንግስና ነው ኢየሱስን የሚፈልጉትኝ፣ ለምድር ንግስና። ምክንያቱም በዮሐንስ ወንጌል ምዕራፍ 6 ላይ ሊያነግሱት ፈለጉ ይላል። ለምን ይላል? ምክንያቱም ምግብ ስላበላቸው ይላል። እነሱ የሚፈልጉት ለምንድን ነው? ለምድር ንግስና ነው፣ ስላበላቸው ነው። እሱ ግን የዘላለም ንጉሥ ነው፣ ግን አላወቁትም ነበረ። ያለውን ተመልከቱ። ሰላምሽ የሚሆነውን ምን ነው በተረዳሽው ኖሮ አለ። አሁን ግን ከዓይንሽ ምን ብሏል? ተሰውሯል። አልፈለግሽውም አለ። ብርሃኑ የለሽም፣ መገለጡ የለሽም። እየገባ ያለውን ዛሬ የሰላምሽን ንጉሥ አላወቅሽውም። የሰላምሽን ከተማ የሆነውን አላወቅሽውም። የሰላምሽን ንጉሥ አላወቅሽውም። ሰላም በራሱ አይከሰትም። ሰላም የሰላሙ ጌታ ወደ ሕይወታችን ሲመጣ ነው። ወገኖቼ ሰላምን ስለፈለጋችሁ ሰላም ስጠኝ አትበሉ። ምንድን ነው መሆን ያለበት? ወደ ልቤ ግባ፣ ግዛኝ፣ ሰልጥንብኝ፣ አስተዳድረኝ፣ እግዚአብሔር ሆይ በሕይወቴ ላይ አንተ ክብር ነው ማለት ያለባችሁ። ያን ጊዜ ምን ይሆናል? እሱ በሚገባበት ጊዜ ታሪካችሁ ይለወጣል። ይሄ የሚናወጠው ጀልባ ወገኖች ወይ ጸጥ የሚለው እሱ ሲገባ ነው። የሰላሙ ንጉሥ ሲገባ ነው። ዛሬ እኮ የሚናወጥ ዓለም ውስጥ ነው የምንኖረው። ግራ የተጋባ ዓለም ውስጥ ነው የምንኖረው። ወገኖች ወይ ምን ነው ዛሬ የሰላሙን ጌታ ባወቅነውና የሰላሙ ጌታ ወደ ልባችን በገባና ከዚህ ነውጥ ባተረፈን። ወገኖች የምናየው ሁሉ ነውጥ ነው። ልባችን ውስጥ ሲገባ ግን ወገኖች በነውጥ መካከል ውስጥ እያለን ምን እንሆናለን? በሰላሙ ጌታ እንኖራለን ማለት ነው። ጌታ የተመሰገነው። ስለዚህ የሆሳዕና ዕለት አንዱና ዋናው መልእክቱ ሰላምሽ እኔ ነኝ ነው። በቃ ሆሳዕና ማለት ሰላምሽ እኔ ነኝ፣ ሰላምሽ እኔ ነኝ ነው። ታያለሽ ጠላቶችሽ ዙሪያሽን ቅጥር ሰርተው ከበውሽ አንቺን የሚያስጨንቁበት ጊዜ ይመጣል።
አንቺና በውስጥሽ የሚኖሩትን ልጆችሽን ከአፈር ይደባልቃሉ፣ ድንጋይም በድንጋይ ላይ አይተውም ብሎ ጌታችን ኢየሱስ ክርስቶስ ተናገረ። ሰላምሽ እኔ ነኝ። እኔን ስለገፋሽኝ፣ እኔን ሪጀክት ስላደረግሽኝ ጠላቶችሽ መጥተው ቅጥር ሰርተው ምን ያደርጉሻል? ይበታትኑሻል። አንድም አይቀርልሽማ። ይሄ ነገር አልተፈጸም? ተፈጽሟል። በ70 ዓመተ ምህረት ሮማውያን መጡና ከተማይቱን አፈረሱ፣ መቅደሱን አቃጠሉ፣ ዕቃውን ሁሉ ዘርፈው በሙሉ ወዴት ወሰዱ? ወደ ሮም ወሰዱ። ይሄ የሚሆንብሽ የጉብኝትሽን ወራት ባለማወቅሽ ነው። እኔ ልሰበስብሽ። ማቴዎስ 23 ላይ ስታነቡት ዶሮ ጫጩቶቿን ልትሰበስብ እንደምትመጣ ሁሉ ጫጩቶቿን እንደምትሰበስቡ ልሰበስብሽ መጣሁ። አንቺ ግን እኔን አልፈለግሽም፣ እኔን አውጥተሽ ገደልሽ። ስለዚህም የተፈታሽ ትሆኛለሽ አለ። ወገኖች ሆይ ተመልከቱ። ንጉሱ መጣ፣ አልፈለጉትም። ስለዚህ የመጎብኛሽን ወራት አላወቅሽምና ብሎ ጮኸ። ወገኖች ንጉሱ ሲመጣ ጊዜውን አትለፉ፣ ጊዜውን ልታልፉ አይገባም። ስንት ጊዜ ነው ጌታችን ኢየሱስ ክርስቶስ ወደ ልባችን ገብቶ ሲያንኳኳ በራችንን የዘጋን? አረ ልግባ ቢል ቢያንኳኳ ወገኖች መጽሐፍ ቅዱስ ሲናገር ቆላሲስ ላይ ምን ይላል? የጥበብንና የእውቀትን መዝገብ በእጁ ይዟል ይላል የእግዚአብሔር ቃል። በእጁ የያዘ ጌታ፣ ጥበብን እውቀትን በእጁ የያዘ ጌታ። ለዚህ ነው ዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩን ቢከፍትልኝ ወደ እርሱ ገባለሁ፣ ከዚያስ ከእርሱ ጋር እራት እበላለሁ ይላል። ኢየሱስ ሲገባ ወደ ልባችን ምን ይሆናል? የጥበብንና የእውቀትን መዝገብ ይዞ ይገባል። ተተርትሮ የማያልቅ፣ ተወርቶ የማያልቅ፣ ተጠቅሶ የማያልቅ ወገኖች ሆይ ሕይወት ሁለንተና ይዞ ይገባል። ቋጠሮን የሚፈታ የጥበብንና የእውቀትን መዝገብ ይዞ ወደ ልባችን ይገባል። ጌታ የተመሰገነ ነው። ይህንን ደግሞ በእጆቹ የያዘ ይላል። ክብር ለኢየሱስ ይሁን። እሱ በገባበት ቦታ ሁሉ ወገኖች ሆይ እሱ ሁለንተናውን ይቆጣጠራል። ልንገራችሁ፣ ሰላም ሰላም አትበሉ። የሰላሙን ንጉሥ ወደ ልባችሁ አስገቡ። ሰላም ሰላም በማለት ሰላም አይመጣም። የሰላሙ ንጉሥ ወደ ልባችን መግባት አለ። እንደ ዓለም ሰላም ፈላጊ የለም ወገኖች ሆይ። ነገር ግን የሰላሙን ንጉሥ ምን ታደርገዋለች? አትፈልገውም፣ ትገፋዋለች። ያለ ሰላሙ ንጉሥ ሰላም ከየት ሊመጣ ይችላል? ሰላም ከየትም ሊመጣ አይችልም። ሰላም ከዩናይትድ ኔሽን ሊመጣ አይችልም። ለሰላም ፍለጋ ተብሎ ኢየሩሳሌም አካባቢ በጣም ብዙ ጦርነቶች ተካሂደዋል። ሰላም የሚባል ግን የለም። ይሄው ከነ ስሟ ሰላም ነው። ስሟ የሰላም ከተማ ነው፣ ግን ሰላሙን አታውቅ። ለምን? የሰላሙን ንጉሥ እስካሁን እየገፋቸው ነው። የሰላሙን ንጉሥ እስካሁን አትፈልገውም ወገኖች። ለዚህ ነው የመጎብኛሽን ወራት አላወቅሽም ምናለው። ወገኖቼ ይሄንን ቀን ህዝቡ ብቻ አይደለም ደቀ መዛሙርቱ እራሱ አላስተዋሉም ነበር ይላል። አላስተዋሉም። በዮሐንስ ወንጌል ምዕራፍ 12 ቁጥር 16 ላይ ደቀ መዛሙርቱም ይህንን ነገር በመጀመሪያ አላስተዋሉም። ነገር ግን ኢየሱስ ከከበረ በኋላ በዚያን ጊዜ ይህ ስለ እርሱ እንደተጻፈ ይህንንም እንዳደረጉለት ትዝ አላቸው ይላል። 3 ዓመት ተኩል ሙሉ ሲነግራቸው የኖረውን አላስተዋሉም። እንኳን ህዝቡ እነሱ አላስተዋሉም። ልክ ከሞት ሲነሳ አስተዋሉ ይላል። ወገኖች ሆይ ትዝ አላቸው ይላል። ኢየሱስ ደግሞ የከበረው በምንድን ነው? በመስቀል ላይ ነው። ስለዚህ ከተሰቀለ በኋላ ነው ያስተዋሉትን፣ ትዝ ያላቸው፣ የገባቸው፣ የበራላቸው ከሞት ከተነሳ በኋላ። ወገኖች ዛሬ ጌታ ይብራልን። ጌታ የተመሰገነው። ሚስጥር አይደለም። ህዝቡም ተከታዮቹም አልገባቸውም ነበረ፣ አላወቁትም ነበር፣ አልተረዱትም ነበር ይላልኝ። ይህንን ነገር ተሰውሮባቸው ነበረ ይላል። እኛም አንዳንዴ በህይወት ማዕበል ውስጥ ስንሄድ ስናልፍ ነገር ይሰወርብናል። ነገር እምቢ ይለናል፣ ይጨልምብናል። ነገርን ማስተዋልን ያቅተናል። ይህ የሰላም ንጉሥ ኢየሱስ ለእኛ ብቸኛው መሲሐችን ነው፣ ብቸኛው ብርሃናችን ነው፣ ብቸኛው አዳኛችን ነው። የኢየሩሳሌም ተስፋዋ ኢየሱስ ነው። የምድር ሁሉ ተስፋዋ ኢየሱስ ነው፣ መሲሁ ነው። ይሄ ንጉሥ መሲህ፣ ይሄ አዳኝ አንድ ቀን በክብር ይገለጣል። አንድ ቀን በክብር ይመጣል። ጌታ የተመሰገነ ነው። ኢየሩሳሌምን ለሁለተኛ ጊዜ ምን ያደርጋታል? ይጎበኛታል። የምንጠብቀው የምንናፍቀው የዘላለም ክብራችን ኢየሱስ አንድ ቀን ይመጣል። ወደ ኢየሩሳሌም በክብር ይመጣል። ሃሌሉያ። የሚመጣው ግን እንደ ቀድሞ በአህያ ውርንጭላ ላይ ሆኖ ሳይሆን የአህያ ውርንጭላ ታሪኩ አብቅቷል።
ለዓለም ትህትናውን በአህያ ውርንጭላ ላይ አሳይቷል። ወገኖች የክርስቶስ ትሁት እንደሆነ ሁሉን አሳይቷል። ትህትናውን በአህያ ውርንጭላ ላይ በመቀመጥ ስልጣኑን ከትህትና ጋር አሳይቷል። ወገኖች ሆይ ስልጣንንና ትህትናን አስተካክሎ አዋህዶ አሳይቶናል። በአህያ ውርንጭላ ተቀምጦ ስልጣኑን አስታርቆ ስልጣን ማለት ይሄ ነው ብሎ ስልጣኑን በአህያ ውርንጭላ ላይ ከነትህትናው አሳይቶናል። ወገኖች ሆይ ስለዚህ ልንገራችሁ፣ በኦቶሪቲም መጠቀም ትችላለህ፣ በሂዩሚሊቲም መጠቀም ትችላለህ፣ በትህትናህም በስልጣንህም መጠቀም ትችላለህ። ሁለቱንም አንድ ላይ አድርጋችሁ መስራት ትችላላችሁ። ነገር ግን ወገኖች ሆይ በትህትና ልትኖሩ ያስፈልጋል። ለዚህ ነው የምድር ባለስልጣናት ትዕቢተኞች ናቸው። ስልጣናቸውን፣ ሀብታቸውን፣ አቅማቸውን ተጠቅመው ምንድን ናቸው? ትዕቢተኞች ናቸው። ጌታችን ኢየሱስ ክርስቶስ ንጉሳችን ግን፣ ትሁቱ ግን፣ ባለስልጣኑ ግን በትህትና የነገስታት ንጉሥ ሆኖ የጌቶች ጌታ ሆኖ በትህትና አሁን ግን አንድ ቀን በክብር እንደሚገለጥ የእግዚአብሔር ቃል ይናገራል። አንድ ቀን በክብር ሲገለጥ ሁሉንም ማስረዳት አይጠበቅበትም። አስረድቶ ጨርሷል። ኢየሱስ ሲመጣ በክብር ነው የሚመጣው። አሁን በአስፈሪ ሁኔታ ነው የሚመጣው። አንበሳ ሆኖ ይመጣል ይላል ራእይ ምዕራፍ 5 ላይ። ራእይ 19 ላይ ደግሞ ሲናገር ምን ይላል ደግሞ? በአስፈሪ ፈረሶች በነጭ ፈረስ ላይ ሆኖ በመላእክታን ታጅቦ ይላል። በመላእክታን ታጅቦ በክብር ይመጣል ይላል። በእሳት ተከቦ ይመጣል ይላል። ሃሌሉያ! ጌታ የተመሰገነ። በክብር ይመጣል ጌታችን ኢየሱስ ክርስቶስ። በክብር በሚመጣበት ቀን ወገኖች ሆይ መጽሐፍ ቅዱስ ሲናገር የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ሐዋርያት ኢየሱስ ክርስቶስ ሲሄድ እንዲቀና ብለው ሲያዩት ሁለት ነጫጭ መላእክታን ይላል የእግዚአብሔር ቃል። ምን ሆናችሁ ነው ቀና ብላችሁ የምታዩት? እንዲሁ ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል። ከሄደበት እግሩ ከደብረ ዘይት ተራራ ላይ ነው ነቅሎ የሄደው። ተመልሶ እዚሁ ላይ እግሩ ይረግጣል፣ እግሮቹ እዚህ ቦታ ላይ ይረግጣሉ ብለው ይነግሯቸዋል። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ታገኙታላችሁ። ዮሐንስ ራእይ ምዕራፍ 1 ቁጥር 7 እና 8 ደግሞ በጣም የሚገርመኝ ደስ የሚል ቃል ይናገራል። ይላል እነሆ በደመና ይመጣል፣ የወጉት ዓይን ሁሉ ሳይቀር ያዩታል፣ የምድር ሕዝቦች ሁሉ ከእርሱ የተነሳ ዋይ 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 ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ያለ ጌታ የተመሰገነ። በቃ አልፋው እኔ ነኝ፣ ኦሜጋው እኔ ነኝ፣ የምመጣው የምከብረው የምገዛው እኔ ነኝ አለ። ይህ ብቻ አይደለም። ዮሐንስ ራእይ ምዕራፍ 7 ቁጥር 9 እስከ 10 ምን ይላል? ከዚህ በኋላ አየሁ፣ እነሆ አንድስ እንኳ ሊቆጥራቸው የማይችል ሕዝብ ከነገድ ከወገን ከቋንቋ ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስ ለብሰው የዘንባባ ዝንጣፊ በእጃቸው ይዘው በዙፋኑና በበጉ ፊት ቆሙ። በታላቅም ድምፅ እየጮሁ አሉ፣ በዙፋኑ ላይ ለተቀመጠው ለአምላካችን ለእግዚአብሔር ማለት ነው ለበጉ ማዳን ይሁን አሉ። ሃሌሉያ! ለበጉ ምን ማዳን ይሁን? ወገኖቼ ልንገራችሁ፣ አሁን አድን በሉት። ሆሳዕና ማለት አሁን አድን ማለት ነው። አሁን አድን በሉት። ሲያድን መቼ? አሁን። ሲፈውስ መቼ? አሁን። እንቆቅልሽ ሲፈታ መቼ? አሁን። ነፃ ሲያወጣ መቼ? አሁን። ወገኖች ሆይ ዛሬ ሆሳዕና በሉ። ወገኖች ሆይ ዛሬ አሁን አድን በሉ። አሁን፣ ዛሬ አይደለም፣ ማታ አይደለም፣ አሁን አድን በሉ። ወገኖች ሆይ አንድ ቀን ኢየሱስ በክብር ይመጣል። እውነተኛው አምላክ በሰማይ አምልኮ ይደረግለታል፣ ወርሽፕ ይደረግለታል። ለዚህ ነው ታዲያ ዮሐንስ ራእይ ምዕራፍ 7 ቁጥር 9 እስከ 19 ድረስ እውነተኛ አምልኮ በሰማይ ላይ በመረዳት ወርሽፕ በሰማይ ላይ ይደረጋል ይላል። ወርሽፕ ይሆናል ወገኖች ሆይ ተመልሶ ሲመጣ ወገኖች ሆይ እንኳን ሰዎች የወጉት ሁሉ ያዩታል ይላል። የወጉት ሁሉ የሚቆምበት ተራራ እንኳን ሳይቀር ወደ ምዕራብና ወደ ምስራቅ ምን ያደርጋል? ይሰነጠቃል ይላል። ካለው ክብር የተነሳ ወገኖቼ እንደ ድሮ ሲለምን አታዩትም። ሊለምንም አይመጣም። በክብር አስፈሪ ሆኖ ይመጣል። እሱ በሚመጣበት ጊዜ የወጉት ሁሉ እሱ በክብሩ ከሚገለን ታላላቅ ተራሮች እኛ ላይ ውደቁ ብለው ተራሮችን ይለምናሉ ይላል። ተራሮች ባካችሁ ውደቁ። ስለዚህ ሆሳዕና ስትሉ ነገ ወይንም በኋላ አይደለም፣ አሁን አድን ነው። ስለዚህ ዛሬ ሆሳዕና በሉ። አሁን አድነኝ ማለት ነው ወገኖቼ። ለነገ ቀጠሮ አትያዙ።
እግዚአብሔር ዘንድ ፋይል ለማስገባት በኋላ አይደለም፣ ነገ አይደለም፣ ማታ አይደለም፣ አሁን ወገኖች፣ ማዳኑ አሁን ነው። መልሱ አሁን ነው። በሽታ ቢኖር ፈውስህ አሁን ነው። እንቆቅልሽ መፈታት ቢኖርበት አሁን ነው። ታሪክ መቀየር ያለበት አሁን ነው። ጥያቄ ቢኖር መልስ የምታገኘው አሁን ነው። ታላላቅ ሰዎች አሁን አድነን ብለው ጮሁ። ታላላቅ ሰዎች ብቻ አይደለም። በማቴዎስ ምዕራፍ 21 ቁጥር 15 ሕፃናትም ሆሳዕና አሉ ይላል። ሆሳዕና አሉ። አያችሁ፣ ማቴዎስ ምዕራፍ 21 ቁጥር 15 ነገር ግን የካህናት አለቆች ጻፎች ያደረገውን ድንቃ ድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮሁ የልጆችን ድምፅ በሰሙ ጊዜ ተቆጡ ይላል። ሕፃናት ሆሳዕና እያሉ ጮሁ። አድነን፣ ሕፃናት እንኳን አድነን ብለው ጮሁ ይላል። ወገኖች ሆሳዕና ይሁንላችሁ። ለበሽታችሁ፣ ለትዳራችሁ፣ ለልጆቻችሁ፣ ለጤናችሁ፣ ለላይፋችሁ በጌታ በኢየሱስ ስም ሆሳዕና ይሁንላችሁ። አሁን መዳን ይሁንላችሁ። አሁን ታሪክ ይለወጥ። አሁን ታሪክ ይቀየር በጌታ በኢየሱስ ስም። እንደዚህ አሁን ያድናችሁ። አሁን ይገናኛችሁ። አሁን መልካም ይሁንላችሁ። አሁን ሰላም ይሁንላችሁ። አሁን በረከት ይሁንላችሁ። አሁን መፈታት ይሁንላችሁ። አሁን እንቆቅልሻችሁ ይፈታ በጌታ በኢየሱስ ስም። አሁን ይሁንላችሁ። አሁን ይሁንላችሁ በጌታ በኢየሱስ ስም። እንቆቅልሻችሁ አሁን ይፈታ። በሽታችሁ አሁን ይፈወስ። ትዳራችሁ አሁን ይቀየር። ሕይወታችሁ አሁን ይለወጥ። ልጆቻችሁ አሁን ይጎብኙ በጌታ በኢየሱስ ስም። አሁን ጉብኝት ይሁንላችሁ። የሰራዊት ጌታ እግዚአብሔር አሁን ይጎብኛችሁ። ሃሌሉያ። አባት ሆይ እናመሰግንሃለን በጌታ በኢየሱስ ስም። ለእኔ ለቤቴም አሁን ይሁንልኝ። ሆሳዕና ይሁንልኝ። ሆሳዕና ይሁንልኝ ጌታ ሆይ አባት ሆይ አመሰግንሃለሁ። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን፣ አሜን።